ማነው? አልተገኘም ወንድሜ። ነገሩ በጣም የከፋ ነገር ነው። እንዴት? ይኸውልህ ኪንጎን ያገቱት ሰዎች ኩላሊት አውጥተው የሚሸጡ ሰዎች ናቸው። በአስቸኳይ ብሩን ካላመጣችሁ ኩላሊቱን አውጥተን እንሸጠዋለን እያሉ ነው። ምን እንዴ? ማለት ቆይ ኪንጎ ታግቷል እንዴ? አዎ ሌሊ ታግቷል። ባርች ለኪንጎ መድረስ አለብን። የት እንዳለ ማለቴ ማን እንዳገተው እንኳን እንዴት ልናውቅ እንችላለን? ብቻ በዛ ማለ በዚህ የተጠየቀውን ብር መስጠት አለብን። እንዴ በጣም ብዙ ብር እኮ ነው የሚጠይቁት። ከየት እናመጣለን? የአባባን ቤት እንሸጥ። ምን? አዎ በቃ ቤቱ ይሸጥና ለሱ ይሁን። በቃ የፈለጉትን ይውሰዱ። ከሱ የሚበልጥብኝ ነገር የለም። የልትወስደኝ ነው? ምን አስቸኮለ? ስንደርስ ታየዋለህ። ልቀቀኝ! የትም አልሄድም። ልቀቀኝ! በጸባይ እምቢ ካልክ እንደ በግ እየጎተትኩ እሄዳለሁ። የልትወስደኝ ነው? ልቀቀኝ! ልቀቀኝ! ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምንቆያችሁልን የዛሬውን የሰራተኛዋን አደይ ድራማ ክፍል እንዴት ተመለከታችሁት? ቆንጆ ነበር አይደል? አሪፍ እንደነበረና እንደወደዳችሁ ተንጠራጠር። እስቲ ክቡራትና ክቡራት ውድ ቤተሰቦቼ በዛሬው ክፍል ምን ተሰማችሁ? ኪንጎ ታግቷል። እስቲ ውድ ቤተሰቦቼ የእውነት ሰዎች ደርሰው ያድኑት ይሆን ወይንስ ደግሞ ገድለው ኩላሊቱን ይወስዱበት ይሆን? እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልን። ቅምጥል በኪንጎ መታሰር በጣም አዝናለች። እስቲ ውድ ቤተሰቦቼ ባለፈው ክፍል ላይ አጋቾቹ ኪንጎን ከማገታችሁ በፊት የተጠቀሙት ዘዴ ብልጠት ያስገረማችሁ ይህንን ቪዲዮ ላይ ከማድረግ ጀምሩ። ዳይመንድ ታግተዋል ብሎ ነግሮት እያሰቃይ ወስዶታል ብሎ ራሱን ወስዶ አግቶታልና ይህ ነገር በጣም አስገርሞኛል። የእውነትም ይሄ በድራማ ላይ ያለ ቢሆንም ግን ደግሞ እውነተኛ በምንኖርባት ዓለም በዚች ምድር በሰፈራችን በአካባቢያችን እንደዚህ አይነት ነገሮች የተበራከቱ ይገኛሉና ውድ ቤተሰቦቼ በመጀመሪያ ራሳችሁን ጠብቁ እያልን እናሳስባለን። ቅምጥል ለአጋቾቹ ቤቱ ተሸጦ ብሩ ካልተከፈላቸው ከዛ በኋላ ኪንጎ ካልተፈታ እያለች ነው። በዚህም ነገር ባልሽ ደንግጦ እንደዚህማ ሊሆን አይችልም ብሎ እያስረዳት ነበረ። እስቲ ውድ ቤተሰቦቼ የእውነት ቤቱን ሽጠው ኪንጎን ያድኑት ይሆን ወይንስ ደግሞ የሆነ ኃይል ወይም የሆነ ሰው ደርሶ ኪንጎን ከዛ ቦታ ያስመልጥ ይሆን? ሀሳባችሁን ኮሜንት ላይ ያስቀምጡልን። ሰራተኛዋ አደይ ክፍል 136 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳረሱ እናመሰግናለን። እንኳን ፈቃደኛ አልነበረችም። አቤት አንዳንድ ሰው ግን ይገርማል። ምንም አይነት ርህራሄ ውስጥ የለም። ሰራተኞች የሚንቁ ሰዎች ግን ማቆም አለባቸው። ፍቅር ይህንን እድል አገኘው ብላ የሩታ ጃኬት ጠፍቷል በሚል ሮማን ከቤት ለማስባረር አቅዳ ለእናቷ ብትናገርም እናትየው ግን ትሁትና ከልባቸው አዳምጦ የሚፈርዱ እናት በመሆናቸው ሩታ ደግሞ ሮማንን ባለመወንጀልና ለሮማን ማገዟ በጣም የሚደነቅ ነገር ነው። እስቲ ውድ ቤተሰቦቼ ሮማንን የምትወዱ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። ውድ ቤተሰቦቼ ዳይመንድ ታግቷል። እስቲ እናንተ የቻናሌ ተመልካቾች ዳይመንድ ምን ያህል ገንዘብ ሊያስገኝላቸው ቢችል ነው ሊያሳግቱት የፈለጉት? ይህንን ነገር በቀጣይ ቪዲዮ አብረን የምንመለከተው ይሆናል። እስከዛው ድረስ ሰራተኛዋ አደይ ክፍል 138 ሲለቀቅ በዚሁ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳረሱ እናመሰግናለን። ማድረግ ትችላላችሁ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ ትችላላችሁ። በዛሬው የሰራተኛዋ አደይ ክፍል ፍቅር ሮማንን ጃኬት ሰርቀሻል ወይንም ደግሞ የሩታን ኦልድ ስኩል ጃኬት ሰርቀሻል ብላታለች። ሮማን እዛ ክፍል እንዴት እንደገባ በፍጹም አላወቀችም ነበረ። ጭራሽም አልጠበቀችውም። ባልጠበቀችውና ባላሰበችው ሁኔታ ነው እዛ ክፍል ተገኘችው። አንተ ደግሞ እዚህ ምን ትሰራለህ ብላ እንደውም ጃኬቱን ለማዋራት ጀምራ ነበረ። በዚህ ቅጽበት ፍቅር ትደርስና ይህንን ጃኬት ኬት ነው ያመጣሽው አንቺ ሌባ በማለት እናቷና ሩታ ፊት ልታጋፍጣት ወዳለች። ግን ደግሞ በቀጣይ ክፍል ራሷ ፍቅር እንደምትዋረድ አልጠራጠርም። ምክንያቱም ሩታ የሮማን ደጋፊ ነች። እናትየውም ደግሞ ሩታ ለሷ ከተደረበች እውነተኛው ጥፋተኛ ማን እንደሆነ መለየት ስለምችል ፍቅርን እንደውም በጥፊ የምትላት ይመስለኛል። እስቲ እናንተ ውድ ቤተሰቦቼ በእኔ ሀሳብ ከተስማማችሁ ይህንን ቪዲዮ ላይክ አድርጉ። ሰራተኛዋ አደይ ክፍል 134 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ
ይህንን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።